ቀጣይ ደግሞ earth system and its cycles earth system ምንድነው ከዛ ደግሞ ምን አይነት ሳይክሎች አሉት የሚለውን ነገር እናያለን the earth is made up of different systems for example atmosphere hydrosphere lithosphere and biosphere ብለው ማለት ነው that works together እነዚህ ነገሮች በሙሉ አንድ ላይ ነው የሚሰሩት ለየብቻቸው ተነጣጥለው ሊሰሩበት የሚችለው ነገር የለም ማለት ነው cycles are natural process that moves material continuously through these systems helping to maintain balance and support life ስለዚህ ሳይክል የምንለው ምንድነው አንድን በምድር ላይ ያለ ወይም ደግሞ በምድር ላይ የሚኖሩ ነገሮችን ባላንስ እንዲያደርጉ ምንም ነገር ምን እንዳይል ካንዱ አንዱ እንዳይበልጥ ካንዱ አንዱ መጥፎ እንዳይሆን ባላንስ የምናደርግ ሜንቴን ላይፋችንን ባላንስ የምናደርግበት እና ደግሞ ህይወትን ሰፖርት የምናደርግበት ነው የህይወታችንን ድጋፍ የምንሰጥበት መንገድ ነው ማለት ነው ስለዚህ ሁለት አይነት ሳይክሎች አሉ ዋተር ሳይክል እና ካርበን ሳይክል የምንላቸው ማለት ነው ስለዚህ ዋተር ሳይክል ምንድነው the water cycle is the continuous movement of water between the earth surface and the atmosphere ስለዚህ ምንድነው earth surface ላይ የውሃ ክፍሎች ባሉበት ስላለ ምን ይፈጠራል ዝናብ የምንለው ነገር ይፈጠራል አይደል ስለዚህ ዝናብ እንዴት ነው የሚፈጠረው የውሃ ክፍሎች በፀሐይ አማካኝነት ውሃቸው ተኖ ምን ሲል አትሞስፌራችን ላይ ቢልድ አፕ አድርጎ ከዛ the cloud ወይም ደግሞ ደመና የምንለው ነገር ውሃውን መያዝ ሲያቅተው ምን ያደርጋል መልሶ ወደኛ ይለቅልናል ወይም ደግሞ መልሶ ወደኛ ጊቭ ያደርገናል ማለት ነው ስለዚህ ይሄ ነገር ዋተር ሳይክል ነው አለ ማለት ነው ዝናብ ዘነበ ዝናቡ በፀሐይ አማካኝነት ተነነ ድጋሚ ከዛ ደመና ተሰራ ከዛ ደመናው ደግሞ መልሶ ለኛ ምን አደረገን ሰጠን ውሃውን ማለት ነው ከዛ the main process ምንላቸው ኢቫፖሬሽን ናቸው አሁን ያልኳችሁ በፀሐይ አማካኝነት ከውሃ ክፍሎች ከኦሽን ሪቨርስ ሌክ አማካኝነት ውሃ ቫፐር አድርጎ ምን ሲል ደመና ሲሰራ ማለት ነው ኮንደንሴሽን ዋተር ቫፐርስ ኩልስ ኤንድ ፎርምስ ክላውድስ ስለዚህ ይሄም ምንድነው ኢቫፖሬት መጀመሪያ ይተናል ከዛ ከተነነ በኋላ ደመና ይፈጥራል ውሃው ቀዝቅዞ ደመና የሚለው ነገር ይፈጥራል ከዛ ደግሞ precipitation water falls back to the earth as a rain snow or hail ስለዚህ ምንድነው precipitate ማለት የተጠራቀመው ነገር መልሶ ሲወርድልን ማለት ነው ስለዚህ ይሄ ነገር በእኛ ሀገር በዝናብ መልክ ይወርዳል ከዛ በውጭ ሀገሮች ደግሞ ምንድነው በስኖ በበረዶ መልክ ይወርድላቸዋል ማለት ነው ከዛ ሌላኛው ደግሞ ኮሌክሽን ነው ደግሞ run off ነው water collects in rivers lakes oceans and undergrounds ስለዚህ ይሄ ኮሌክት እናደርጋለን ማለት ኮሌክት የምናደርገው የሰው ልጆች ከሆነን እኛ ከሆነን በመዘብዘፊያ በባልዲ ምናምን ቀርተን ልናስቀምጠው እንችላለን ማለት ነው ግን ሌላ የውሃ ክፍሎች ላይ ከሆነ ከነሱ የወጣውን ነገር መልሰው ወደ እነሱ ይቀበሉታል ማለት ነው ስለዚህ ይሄ ኢምፖርታንስ ወይም ደግሞ አስፈላጊነቱ provides fresh water for living organisms ስለዚህ ለህይወት ላላቸው ነገሮች ሁሉ ፍሬሽ ወይም ደግሞ ጤናማ የሆነ የውሃ ማግኘት ይችላሉ ማለት ነው regulates weather and climate ስለዚህ የአካባቢያችንን ወይም ደግሞ የአካባቢያችንን የአየር ወይም ደግሞ የሙቀት መጠን ምናምን ነገር ያስተካክልናል ክላይሜታችንና ዌዘራችንን ማስተካከል ነው ዋና ስራ ማለት ነው supports plants growing in agriculture ስለዚህ ደግሞ የዋተር ሳይክል ሌላው ደግሞ ዋና ጥቅሙ ምንድነው እኛ መንበላውን ነገር ወይም ደግሞ እኛ ለህይወት አስፈላጊ ነው ብለን የምናስባቸውን ነገሮች መስራት ስንችል ወይም ደግሞ ማስተካከል ስንችል ለምሳሌ ፕላንት እጽዋቶችን ማሳደግ ይሆን ይችላል ወይም ደግሞ እርሻ ላላቸው ሰዎች ደግሞ ውሃ እርሻቸው ወይም ደግሞ ዘራቸው ውሃ ባገኘ ቁጥር ያ ነገር አድጎ ትልቅ ነገር ለመድረስ ዋና ጠቀሜታ ስላለው ማለት ነው ቀጣይ ደግሞ ምንድነው ካርበን ሳይክል የምንለው ነው the carbon cycle is the movement of carbon among the atmosphere the plant animal soil in the oceans ስለዚህ ካርበን ከአትሞስፌር ከእጽዋት ከእንስሳት ከአፈር እና ከውሃ ክፍሎች ጋር ያለው ግንኙነት ሙቭመንት ነው ማለት ካንዱ ወደ አንዱ የሚሄድበት ዋና ሳይክሉ ምንድነው ነው ማለት ነው for example አንደኛው ምንድነው ፎቶሲንተሲስ ወይም ደግሞ እጽዋቶች የራሳቸውን ምግብ ለማዘጋጀት እንዲችሉ የሚጠቀሙበት ዋነኛ መንገድ ማለት ነው ስለዚህ green plants use carbon dioxide from the air to make food ስለዚህ እጽዋቶች ካርቦን ዳይኦክሳይድ ነው አይደል ወስደው ከዛ ኦክሲጅን ለኛ የሚሰጡን ስለዚህ ያ ካርቦን ዳይኦክሳይድ በሚያስገቡበት ጊዜ የምግብ የመስራት ፕሮሰሳቸውን ይጠቅማቸዋል ማለት ምግብ ለመስራት ፕሮሰሱ ይጠቅማቸዋል ማለት ነው ሌላኛው ደግሞ ሪስፓይሬሽን ነው
plants and animals release carbon dioxide into the air ስለዚህ ምንድነው እጽዋትና እንስሳቶች ምን ያደርጋሉ ካርቦን ዳይኦክሳይድን ሪሊዝ ያደርጋሉ back into the air ስለዚህ ፕላንቶች ካርቦን ዳይኦክሳይድን ምን ይላሉ ወደ ውስጣቸው ያስገባሉ ከዛ ደግሞ ለሰው ልጅ መተንፈስ እንዲጠቅመው ብሎ ደግሞ ምን ያደርጋሉ ኦክሲጅንን ሪሊዝ ያደርጉልናል ማለት ስለዚህ አኒማሎች ግን ምን ያደርጋሉ እነሱም እንደ ሂዩማኖች ምን ያደርጋሉ ኦክሲጅንን ይወስዳሉ ካርቦን ዳይኦክሳይድን ወደ አየር ወደ ከባቢው አየር ይልቃሉ ማለት ነው ከዛ ደግሞ ዲኮምፖዚሽን አለ ዲኮምፖዚሽን ማለት የእጽዋትና የእንስሳት የሞተ አካል ወይም ደግሞ ዴድ ፕላንት ዴድ አኒማልስ ብሬክ ዳውን ሲያደርጉ ስለዚህ ይሄ ደግሞ ምንድነው ወደ አፈር ውስጥ በሚገቡበት ጊዜ ካርቦን ዳይኦክሳይድ ወይም ደግሞ ካርበን ወደ አየርና ወደ አፈር ይሄዳል ማለት ነው ስለዚህ ከሞተ እንስሳ ወይም ደግሞ ከሞተ እጽዋት ብሬክ ዳውን ሲደረግ ዋና የሚገኘው ካርበን ነው ማለት ነው ከዛ ወደ አፈርም የሚመለስ አለ ወደ አፈር ውስጥ የሚገባ አለ ከዛ ደግሞ ወደ አትሞስፌሩ ወይም ደግሞ ወደ ከባቢ አየሩ የሚገባበት መንገድ ነው ማለት ነው እሺ combustion ደግሞ burns fuel and would release carbon dioxide into the atmosphere ስለዚህ ይሄን ነገር ደግሞ ነገሮችን ስናቃጥል of course ፊውልም ቢሆን ወረቀትም ቢሆን እንጨትንም ቢሆን ስናቃጥል ከውስጡ የሚወጣው ምንድነው ካርቦን ዳይኦክሳይድ ነው ማለት ስለዚህ ካርቦን ዳይኦክሳይድን ወደ ከባቢ አየር ውስጥ መመለስ እንችላለን ማለት ነው ኢምፖርታንት ወይም ደግሞ አስፈላጊነቱ helps control the amount of carbon dioxide in the atmosphere ስለዚህ አሁን ያልናቸው ፎቶሲንተሲስ ሪስፓይሬሽን ዲኮምፖዚሽን ኮምበስሽን የምንላቸው ነገሮች ጥቅማቸው ምንድነው አካባቢ አየራችን ላይ ያለውን የካርቦን ዳይኦክሳይድ መጠን ሬጉሌት ለማስተካከል ይጠቅመናል ማለት ነው ሰፖርትስ ላይፍ ፕሮሰስ ላይክ ፎቶሲንተሲስ ኤንድ ሪስፓይሬሽን ስለዚህ ካርበን ሳይክል ሊያደው የሚያስፈልግበት ምንድነው ፎቶሲንተሲስ እንስሳቶች እጽዋቶች የምግባቸውን በስነስርዓት ሰርተው እንዲበሉ እንዲጠቀሙበት ከዛ ደግሞ ሪስፓይሬሽን ካርቦን ዳይኦክሳይድን ወደ አየር የመልቀቅ አቅማቸውን እንዲያስተካክል ያደርጋል ማለት ነው ኢንፍሉዌንስ ክላይሜት ኤንድ ቴምፕሬቸር ስለዚህ ደግሞ ካርበን ሳይክሉ ደግሞ በተስተካከለ ቁጥር የአካባቢያችን ያለው ወይም በአካባቢያችን ያለው የሙቀትና የአየር ሁኔታ መጠን ምን አይነት ነው እንዴት ማስተካከል እንችላለን የሚለውን ነገር ማየት እንችላለን ማለት ነው dimension of the earth describes the size and measurement showing that the earth is very large and slightly flattened at the poles ስለዚህ ደግሞ ዳይሜንሽን ደግሞ ምንለው የምድርን ሳይዝ እና ሜዠርመንት ልኬቷ ምን እንደሆነ ስንት እንደሆነ የሚያሳየን መንገድ ነው ማለት ነው ስለዚህ ምድር በከላይ መጀመሪያና መጨረሻው ላይ ፍላት የሆነች ስትራክቸር እንዳላት ይገልጽልናል ማለት ነው the mean diameter of the earth are because the equatorial diameter about 12765 ኪሎሜትር distance across the earth at the equator ስለዚህ የምድር ወገብ ላይ 12756 ኪሎሜትር አላት ስፋቷ ማለት ዲያሜትር the pole ሲሆን ደግሞ 12714 ኪሎሜትር ስለዚህ ከኢኳቶሩ ፖሉ ላይ ምን ይሆናል ፖላሩ ላይ ይቀንሳል ማለት ነው ይሄ ደግሞ ቀጣይ ደግሞ ምንድነው ኢኳቶሪያል ሰርከምፍራንስ about 40700 ኪሎሜትር ምንድነው ዲስታንስ around the earth ስለዚህ ወደ ባጠቃላይ ሲሰራ የኢኳቶሪያል ሰርከምፍራንሱ 40700 ኪሎሜትር ነው ማለት ነው the polar circumference ደግሞ በዛኑ መጠን ከምንድነው ከኢኳቶራሉ ይቀንሳል ግን እሱም 48000 ኪሎሜትር ነው ማለት ነው this measurement shows that the earth is not a perfect sphere it is slightly flattened at the pole due to the rotation ስለዚህ ምንድነው earth completely flat የሆነች ነገር ወይም ደግሞ complete circle እንዳልሆነች at the top እና at the middle ላይ ያሉት ዲያሜትሮቿ ወይም ሰርከምፍረንሷ እንደሚለያይ በጣም ብዙም ባይሆን ግን ልዩነት እንዳላቸው ያሳውቃል ማለት ነው ከዚህ በአጠቃላይ ዛሬ ያየነው ሰመሪ earth the shape and the size of the earth ምን አይነት earth ትልቅ እንደሆነች ስፌር ፐርፌክት ስፌር እንዳልሆነች ከላይና ከታች ፍላት
ስላይትሊ ፍላት የሆነች ቦታ እንደሆነ መሀል ላይ ከላይና ከታች ትንሽ እንደሚሰፋ ስለዚህ ዳይሜንሽን ኦፍ ዘ እርዝ ደግሞ ኢኳቶራል ዲያሜትር እና ሰርከምፍራንስ እንዳላት በሱም ልዩነት እንዳላቸው እዛ ደግሞ ስትራክቸር ኦፍ ዘ እርዝ ሜድ አፕ ኦፍ 3 ሜን ሌየርስ ምድር በሶስት አይነት ነገሮች እንደተሰራች ዘ ክረስት ዘ ማንትል እና ዘ ኮር ዘ ክረስት እኛ ሂውማኖች ወይም ደግሞ ሊቪንግ ቲንግስ ኤግዚስት የሚያደርጉባት መሀል ላይ ያለው ደግሞ ሜድ ኦፍ ሆት ኤንድ ሰሚ ሞታል ሮክስ እንደሆኑ ለህይወት እንትን የማይሉ ወይም ደግሞ ብዙ ነገሮችን ኮንትሮል አድርገው ውስጥ የሚይዙ ነገሮች እንደሆኑ ዘ ኮር ሲኖር ደግሞ በሁለት እንደሚከፈል ዘ ኢነር ሞስት ሌየር እና ዘ አውተር ሞስት ሌየር ተብሎ ዘ ቬሪ ሃት ውስጡ ብረትና ኒክል እንደያዘ ከዛ ደግሞ የእርዝን ግራቪቴሽናል ፎርሳችንን ሜንቴን ማድረግ እንደምንችል የሚያሳውቀን ፓርት ነው ማለት ነው። ስለዚህ አመሰግናለሁ።